በርግጥ ታሪክ ራሱን ይደግማል ይሉት ብሂል የተሰለቸ ቢሆንም ሀቅ ነው። ታሪክ ተመላልሶ ከሚደጋገምባቸው ምድሮች አንዷ የሆነችው ኢትዮጵያም እነሆ 37 ክረምቶቹን ቆጥሮም ራሱን ሊከሰትባት ሆኗል። ያኔ በ1977 ዓመተ ምህረት እንደሆነ ሁሉም ዘንድሮም ተመሳሳይ ማቅ ኢትዮጵያን እያለበሰ ነው። ያኔ እንደሆነ ሁሉ ዜጎች በራብ ሲያልቁ ዘንድሮም የገዢው ፓርቲ ድግስ ሞቋል። በ1977 እና 2014 በመካከላቸው 37 መጋቢቶች 37 መስከረሞች የተዘረጉ ቢሆንም ተመሳስሎ ግን አላቸው። በያኔው ዘመን የአብዮቱ 10ኛ በዓልና የገዢው ፓርቲ ኢሰፓ አንደኛ ጉባኤም አዲስ አበባን አድምቋት ነበር። ዘንድሮም መሪዎቹ የስልጣን እርካብ ላይ የወጡበት 4ኛ ዓመትና የገዢው ፓርቲ ብልጽግና አንደኛ ጉባኤ አዲስ አበባን አጥለቅልቋታል። ያኔ ዜጎች በረሃብ በሚያልቁበት ወቅት የተደገሰው ድግስ የተካሄደው መስከረም 2 ነበር። የዘንድሮ ደግሞ መጋቢት 2። የሁለቱም ገዢ ፓርቲዎችን የሚመሩት ኮሎኔሎች ስለሆኑ ብቻ ሳይሆን አገሩን እየመሩት ያለበት ተመሳስሎ ማስገራሚ ነው። የኢሰፓ ገዢ ፓርቲን የመሩት ሊቀመንበር ሰሜን ኢትዮጵያ በረሃብና ጦርነት ሲቆለም እርሳቸው በያኔ ዋጋ 100 ሚሊዮን ብር ወጪ ፓርቲያቸውን ድግስ ደግሰው ነበር። አሁንም ረብጣ ዶላር ፈሶ ለብልጽግና ዝግጅት ወጥቷል። በዚህ በኩል ደግሞ አገር እየታመሰ ህዝብ በረሃብ እያለቀ ሀብት በጦርነት እየደቀቀ ዜጎች በሳት እየተቃጠሉ ነው። ያኔ በትግራይ ጦርነትና ረሃብ ዜጎችን ሲቀጥፍ ያኔው ገዢ ፓርቲ ኢሰፓ ውስጥ የነበሩ ብቸኛ ትግራዋይ ፍስሐ ደስታ ብቻ ነበሩ። በአሁኑ ገዢ ፓርቲ ውስጥ ያሉት ብቸኛ የትግራይ ተወላጅ ደግሞ ዶክተር አብርሃም በላይ ናቸው። ያኔው ገዢ ፓርቲ ዓለም ላይ ያለውን የዲፕሎማሲ ግንኙነት የሚያካሂደው በሩሲያ መራሹ ሶሻሊስት ካምፕ ነበር። የዘንድሮ ገዢ ፓርቲ ሩሲያ የቁርጥ ቀን ወዳጅ ነች እያለ ወደ ስብሰባ ገብቷል። ሩሲያ ማልዘነጋችሁም የሀገሪቱ ገዢ ፓርቲ ራሽያ ዩናይትድ በሊቀመንበሩ ዲሚትሪ ሜድቬዴቭ በኩል ብልጽግናን እንኳን ደስ አለ ብሎታል። ያኔው ድግስ በያኔ ምንዛሬ 100 ሚሊዮን በአሁኑ ዋጋ ደግሞ 2 ቢሊዮን ብር የበላው 5 ሚሊዮን ህዝብ የሚበላው አቶ በረሃብ በሚረግፍበት ሰሞን ነበር። በዘንድሮ ድግስ ደግሞ ገዢው ፓርቲ ሚሊዮን ብሮችን እየበላ 18 ሚሊዮን ህዝብ የሚበላቶ ሞቱን እየተጠባበቀ ነው። በያኔው ድግስ በ19 ሚሊዮን ብር የተሰራው ታላቁ የኢሰፓ የጉባኤ አዳራሽ ተመርቆ ተከፍቶ ነበር። ለዘንድሮ ድግስም አትጠይቁኝ የተባለ ገንዘብ የፈሰሰበት ሸገር ፓርክ ተከፍቷል። ያ የኢሰፓ የመጀመሪያ ጉባኤ የተካሄደባት አዲስ አበባ በደማቅ መብራቶችና በልዩ ልዩ መፈክሮች ተቅለቅልቃ ከአብዮቱና የሰራተኛው ፓርቲ ጋር ወደፊት ትል ነበር። የብልጽግናው አዲስ አበባም ከፈተና ወደ ልዕልና እያለች ነው። በያኔው የአዲስ አበባ እንግዶች የሚንቀሳቀሱባቸው ዋና ዋና ጎዳናዎች ላይ ያሉ አሮጌ ቤቶች በግንብ አጥርና በትላልቅ የጨርቅ ሽፋኖች እንዲከለሉ ተደርገው ነበር። በዘንድሮ አዲስ አበባ ደግሞ ከ4 ኪሎ ቤተ መንግስት በቅርብ ራዲየስ ርቀት ላይ ባሉ መንገዶች ላይ ማለፍ ተከልክሏል። በያኔው ገዢ ፓርቲ ስብሰባ ላይ በዋና ዋና መንገዶች ላይ ያሉ የንግድ ድርጅቶችና የመንግስት መስሪያ ቤቶች አረንጓዴ፣ ቢጫ፣ ቀይ ቀለማት የተዘጋጁ አምፖሎችን እንዲያበሩ ተሰቅለው ነበር። ዘንድሮም በተመሳሳይ በቤተ መንግስቱ ዙሪያ ያሉ ዛፎች አረንጓዴ፣ ቢጫ፣ ቀይ እየተንቦገቦገባቸው ነው። ያኔ በየቀበሌው የተቋቋሙ የኪነት ቡድኖች ኢሳፓና መንግስቱ ኃይለማርያምን የሚያወድሱ መዝሙሮችን ይዘምሩ ነበር። ዘንድሮም አብይ አህመድን የሚያሞግሱ ንግግሮችና ኪነቶች ተደምጠዋል። ያኔ የኢትዮጵያ ቴሌቪዥን የነጭና ጥቁር ስርጭቱን ትቶ ወደ ሙሉ ቀለም ስርጭት በመሸጋገር የኢሰፓን ጉባኤ ከስርስር ይዘግብ ነበር። ዘንድሮ ኢቲቪ ሌሎች ብዙ ኢቲቪዎች ተፈጥረውለታልና የአሁኑን ገዢ ፓርቲ ጉባኤ በቀጥታ ያስተላልፋል። ያኔ ለኢትዮጵያ እርስ በርስ ጦርነት ከመንግስት ጎን የቆሙ እንደ ምስራቅ ጀርመን ያሉ ሀገራት በኢሰፓ መስረታ ላይ ታድመው ነበር። በዘንድሮ ጦርነት ደግሞ ለኢትዮጵያ መንግስት መከታ የነበረችው ቱርክ ገዢ ፓርቲው አልካለች። እንዲህ ያሉ ተመሳስሎች በእርግጥም አስገራሚ ናቸው። እልፎችን የሚቀጥፍ ረሃብ በአገሪቱ ነግሶ የአገር ህልውናም አደጋ ውስጥ ወድቆ ባለበት ወቅት ድግስ መደገስ በብልጽግናም በደርግም አልተጀመረም። በ1965 ዓመተ ምህረት ንጉሱ 80ኛ ዓመት ልደታቸውን ድል ባለ ድግስ ሲያከብሩም ሰሜን ኢትዮጵያ በረሃብ ይቆላ ነበር። ህወሓት መራሹ ኢህአዴግም በተለያዩ ክብረ በዓሎቹ አመታዊ ስብሰባዎቹና ጉባኤዎቹ ላይ የሚያተማቸው ኮፍያዎች፣ የሚሸጣቸው ቲሸርቶች ወጪም እጅን ባፍ የሚያስጨን ሆኖ አልፏል። ባለፉት 50 ዓመታት ግን ብልጽግናና ኢሰፓን የሚስተካከል ደጋሽ ፓርቲ እንደሌለ ለድግሱ የወጡ መረጃዎች ያሳያሉ። እንዲያም ሆኖ በያኔው የድግስ ዋዜማ ንጹሃን በሳት ሲቃጠሉ አልታየም። የያኔው ገዢ ፓርቲ ረሃብና ችግርን በፍትሃዊነት ያከፋፈለ ሲሆን የገዢው ፓርቲ ደግሞ ሁሉንም አስርቦ የበለጠ መራብ ያለባቸውን ደግሞ እርዳታና መድኃኒት እንዳይደርስባቸው ከልክሏል የሚል
ትችት ይሰነዘርበታል። ያኔው ኢሰፓ ወታደራዊ ልብስ በለበሱ አባላት የደመቀ ነበር። ያሁኑ ብልጽግና ደግሞ በሱፍና ከረባት ያሸበረቁ አመራሮቹ ዘንጠው ታይቷል። ያኔ ኢሰፓ ፓርቲውን የሚያደራጅ ኮሚሽን አቋቁሞ 5 ዓመታትን ሙሉ ጠብቆ ጉባኤን ያካሄደው ግን የአገሪቱ ስም በድርቅና በረሃብ በሚነሳበት ሰሞን ነበር። ዓላማውም የረሃብና ጦርነት አጀንዳን ለማስቀየስ ነው የሚል ጥቁር ስም ተሰጥቶታል። አሁን ብልጽግና ሚሊዮኖች በኢትዮጵያ ውስጥ በረሃብ ላይ በሚገኙበት ወቅት እያደረገ ያለው ደማቅ ጉባኤ ከዚህ ጋር ተያይዞ እየተነሳ ይገኛል። ያኔው ገዢ ፓርቲ አርማው የሀገሪቱን ጭቁን ህዝብና የዓለም አቀፍ ወዛደራዊነትን ያንጸባረቀ ነበር። መዶሻና ማጭድ በቀይ መደብ ላይ አድርጎ ከተማውንም ሀገሩንም አጥለቅልቆት ነበር። ያሁኑ ገዢ ፓርቲያችን ግን የሞግንለት ርዕዮተ ዓለም የለም ብሏልና ከብልጽግና ወንጌል በቀጥታ የተገለበጡ ሃይማኖታዊ ምልክቶችን በከተማው አደባባዮች ሰቅሏል። ያኔም ሆነ አሁን የገዢው ፓርቲ ስብሰባ ውጤት አስቀድሞ የተገመተ ነበር። ያኔው ኢሰፓ ከኮሎኔል መንግስቱ ውጭ ሊቀመንበር ይመርጣል፣ የሀገርን መገነጣጠል የሚያስቀር ውሳኔም ያሳልፋል ተብሎ አልተጠበቀም ነበር። የሆነውም እንዲያም ነው። ራሳቸው አስመራጭ፣ ራሳቸው ተመራጭ፣ ራሳቸው መራጭ ሆነውም ተመረጡ። የአሁኑ ብልጽግናም ከጠቅላይ ሚኒስትር አብይ አህመድ ውጭ ሌላ መሪ ይዞ ይመጣል ብሎ የገመተ የለም። ልክ ኮሎኔል መንግስቱ እንዳደረጉት ሁሉ ጠቅላይ ሚኒስትር አብይ አህመድም ራሳቸው ማስመራጭ ራሳቸውም ተመራጭ ሆኖ በቀጥታ ስርጭት ተስተውሏል። የብልጽግናው ፕሬዝዳንት ከኢሰፓው ሊቀመንበር የሚለዩት እስኪ አብይ መሆን የለበትም ብሎ የሚቃወመኝ ካለ እድል ልስጠው ብለው ጉባኤተኛውን በመጠየቃቸው ነው። እና አብይ ባለፉት 4 ዓመታት ብልጽግናን ስለመራ አሁን ይበቃዋል፣ ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጠው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። እንደዚህ አይነት ሐሳብ ያለው ሰው ካለ ለማድመጥ ዝግጁ መሆን ያስፈልጋል። አብይ እጩ መሆን የለበትም ብሎ ሐሳብ የሚያቀርብ ሰው ካለ እድል እንስጥ። በንግግር ባይሆንም በእጅ እቃወማለሁ የሚል ካለም ችግር የለውም። የኢሰፓው ሊቀመንበር መንግስቱ ኃይለማርያም ግን በቀጥታ ራሳቸውን አስመረጡ። የደርግን ባርኔጣም ጥለው የኢሰፓን አጠለቁ። ኢሰፓ ከየት የመጣ ነው? በዚህ ህዝብ ደምና በዚህ ህዝብ ትግል የተወለደ ፓርቲ አይደለም እንዴ? ሻለቃ ዳዊት ወልደ ጊዮርጊስ በመንግስቱ ኃይለማርያም ተመርጠው የፓርቲው ከፍተኛ አመራር ነበሩ። ያኔው ባህልና የኮሎኔል መንግስቱን የኢሰፓ ሊቀመንበርነት ምርጫ በደንብ የሚያስታውሰን የሻለቃ ዳዊት ወልደ ጊዮርጊስ መጽሐፍ ነው። ሬድ ቲርስ በሚል ርዕስ የተጻፈውን የሻለቃውን መጽሐፍ የአሁኑ የብልጽግና አማካሪና የጉባኤው ድግስ አጋፋሪ ደበበ እሸቱ ተርጉመውታል። ኢሰፓ መንግስቱ ኃይለማርያምን የመረጠበትንና 10ኛውን የአብዮት በዓል ያደመቀበትን ያንን ታሪክ እንደሚከተለውን ተርከው እናንተም ከብልጽግና መሪዎች አመራረጥና ከድግሳቸው ጋር እያመሳሰላችሁ ተከታተሉን። 4 ቀናትን የፈጀ በዓል፣ ግብዣ፣ ምርጫ፣ ሰልፍ። በዚህ አሰቃቂ እልቂት ውስጥ 4 ቀን ሆታ በእያንዳንዱ ፊት ላይ የሚነበበው የመሰልቸት የመመረር መልክ ቢሆንም ሁሉም በዓሉን እንዲያከብር በመታዘዙ በነቂስ ወጥቷል። ህብረተሰቡ ይህ በመከራው የሚያሾፍ በጭንቁ የሚስቅ በረሃቡ የሚደሰት መንግስታዊ ትርኢትን ጠልቶታል። በየቦታው ፍርሃት ሰፍኗል። አየሩ በጥርጣሬ ተበክሏል። የህዝብ ደህንነት ሰራተኞች አመጽን፣ ሰላማዊ ሰልፍን፣ ባንድ ማመንጫ ጣቢያ የሚደረግ የፍንዳታ ሙከራን ከዛም አልፎ መንግስቱን ለመገልበጥ የሚደረግን ሴራ በመጠባበቅ ላይ ናቸው። በዚህ ሁኔታ ላይ ሁሉም ራሱን እየጠበቀ በትዝታ ምቆ የያዘውን በእውነት የሁሉ ቶልቶላ አስፈላጊ ነበር የሚለውን ነው። ረሃብ በከተማው ገብቶ ለእንግዶች እይታ በማለት መለስ ያለውን የዳቦ ሰልፍ አሁን መደርደሪያው ሞልቶታል። ያም ሆኖ በዚህም ማንም አልተሞኘም። ይህ አስተሳሰብ የጎደለው ክብረ በዓል የመረረ ዋጋ የፈጀ መሆኑን ሁሉም አውቋል።
በኮንግረስ የስብሰባ አዳራሽ መንግስቱ ኃይለማርያም በታላቅ ዲሞክራሲ የፓርቲው ጸሐፊ ሆኖ ተመረጠም። እንደ እውነቱ ግን ራሱን መረጠ ማለቱ ይሻላል። ጳጉሜ 1 በተደረገው የመጀመሪያ ስብሰባ የማዕከላዊ ኮሚቴ አባላት ኮንግረስ አባላት መሃል መምረጥ ነበረብን። አዳራሽ ውስጥ ከ1000 የሚበልጥና አብዛኞቹ የማንተዋወቅ ተካፋዮች ነን። የማዕከላዊ ኮሚቴ እንዴት ሆኖ ነው የሚመረጠው? መንግስቱ ኃይለማርያም ወደ መናገሪያው ተጠግቶ ለማዕከላዊ ኮሚቴ የማቀርባቸው 120 ሰዎች አሉኝ በማለት ስሞቹን አነበበ። የኔም ስም አለበት። ቅድመ ሁኔታው በድርጅታዊ አሰራር የተዘጋጀለትን የኮንግረስ አባላትን ወክሎ እንዲናገር ውስጣዊ የድርጅት ስራ የተጠናቀቁለት ግለሰብ ወደ ፖዲየሙ ቀርቦ ምርጫውን በማስመልከት ንግግር አደረገ። ውድ የኮንግረስ አባላት፣ በዚህ ሀገር ውስጥ እኛን ከርዕሰ ብሔር መንግስቱ ኃይለማርያም የበለጠ የሚያውቀን የለም። ሰውን ለማወቅ እጅግ የሚያስደንቅ ብሩህ አእምሮ አላቸው። አስተዋጽኦአችንና ድክመታችን ፍላጎታችንን በሚገባ ያውቃሉ። ስለዚህ በእርሳቸው የተጠቆሙትን ተቀብለው እንድናጸድቅ ሐሳብ አቀርባለሁ አሉ። ሐሳቡን በመደገፍ አንድ ሌላ ሰው ተናገረ። መንግስቱ ኃይለማርያም የሁለቱን ሰዎች ማስታወሻ በመያዝ ይህ የቤቱ የሁላችንም ሐሳብ ይመስለኛል ሲል የደመቀ ጭብጨባ ተሰማ። በመዶሻው ጠረጴዛውን በመምታት የቀረቡት 120 ሰዎች በሙሉ ድምጽ ለማዕከላዊ ኮሚቴ አባልነት ተመርጠዋል ሲል ደመደመ። ይህ የተመረጠው አዲስ ማዕከላዊ ኮሚቴ ደግሞ ቁጥሩ አነስተኛ የሆነውን የፖሊት ቢሮ አባላት ከመሃሉ ይመርጣል። ሁላችንም ወደ አንድ ቢሮ ከተወሰደን በኋላ ተመሳሳይ መንገድ መንግስቱ የ17 ሰዎችን ስም ጠቆመ። እንደ በፊቱ አሁንም አንድ የተዘጋጀ ሰው መንግስቱ ትክክለኛ ሰዎች መምረጡን እኛን ማንም ከመንግስቱ የበለጠ እንደማያውቀን ሲናገር ሌላው የተዘጋጀ ሰው ደገፈው። ሌላ ጭብጨባ። ይኸው ጸድቆ አለቀለትና መንግስቱ በሙሉ ድምጽ ተመረጠ ብሎ ለቤቱ አስተዋወቀ። ስለሚከናወኑ ተግባራት ስለ ችግር አወራ። አሰልቺ ተደጋጋሚ ፉከራና ጉራ የበዛበት ልፍለፋ። በስሜት የሚናገረው እውነት ነው ብሎ አምኖ በመናገሩ የሰየውን ጽናት አደንቃለሁ። አይናችንን አፍጥጠን መቀመጥ ነበረብን። ከሁሉም የከፋው ደግሞ ከኛ ፊት ለፊት የተቀመጡት የሀገር መሪዎች ላለማንቀላፋት የሚያደርጉት ጥረት ነበር። ሁላችንም እናያቸዋለን። ከእጅ አይሻል ዶማ የሚባለው አይነት የሞዛምቢኩ ሳሞራ ሚሸል፣ የዛምቢያው ኬኔት ካውንዳ፣ የዚምባብዌው ሙጋቤ፣ የደቡብ የመኑ አሊ ናስር፣ የኬንያው ዳንኤል አራምፖይ፣ የአንጎላው ሳንቶስ በየሀገራቸው የጥና የራሳቸው ችግር ያለባቸው መሪዎች ተሰብስበው ለ5 ሰዓት ተኩል አንድ በአህጉሩ ደካማ በብዙ ችግሮች ላይ የተጠመደች ሀገር መሪ የሚያደርገውን የራሱን ሙገሳ ታሪክ ጀብደኝነት ቁጭ ብሎ ያዳምጣሉ። በጣም የሚያስደንቀው ስለ ረሃቡ አንዳችም ቃል አልተነፈሰም። በአንድ ደቂቃ ተኩል የተወሰነ የአፍሪካ የድርቅ ችግር ያጠቃለለ ነጥብ ተነስቷል። እንደ መንግስቱ አባባል የእርሻውን ፖሊሲ ተግባራዊ ለማድረግ ከምናደርገው ጥረት አኳያ የተፈጠረ ችግር ነው በማለት ዘጋው። ስለ ረሃቡ አላነሳም፣ እርዳታም አልጠየቅም። በጣም አስደነቀኝ። ከጥቂት ቀናት በፊት የመንግስቱን ዲስኩር ከሚጽፈው ከሽመልስ ማዘንጊያ ጋር ተነጋግረን መንግስቱ ስለ ረሃቡ በንግግሩ እንደሚያነሳና የዓለም አቀፉ ማህበረሰብ እርዳታ እንደሚጠይቅ ቃል ገብቶልኝ ነበር። እርግጠኛ ነኝ ያረፍተ ነገር አልተጻፈም፣ አሊያም በመንግስቱ ተሰርዟል። ከዓለም አካባቢ ለበዓሉ 200 የሚያክሉ ጋዜጠኞች ተጋብዘዋል። ችግር እንደሚያጋጥም ይታወቀኛል። ቀደም ሲል ለርዕሰ ብሔሩ ጽህፈት ቤትና ለማስታወቂያ ሚኒስቴር የመጡት ጋዜጠኞች የረሃቡን አካባቢ ለመጎብኘት እንደሚፈልጉ ለበዓሉ ደንታ እንደሌላቸው ስለ ረሃቡ ወሬ ፍለጋ ወደ ቢሮ እንደሚመጡ ጠቁሜያለሁ። መንግስቱ ኃይለማርያም ግን አመጣጣቸው የሱን ታሪክ የአቤቱን ታላቅነት ለማዳመጥ የእርሱን ከፍተኛ አስተዋጽኦ የሚያሳየውን ኤግዚቢሽን ለመመልከት ለዓለም በመላ የሱን ታላቅነት የበዓሉን ድምቀት የሚገልጽ ጋዜጣዊ ዘገባ ይላካሉ ብሎ አምኗል። በኔ ግምታዊ አመለካከት ግን ነገር እንደሚያነፈንፉ ይሰማኛል። የተጋነነው የአብዮት ባልና የተደበቀው ረሃብ ርዕስ ሆኖ በመሃል እኔ ችግር ውስጥ እንደምገባ ታውቆኛል። ጉዳዩን ለሚመለከታቸው ለሽመልስ ማዘንጊያና ለኢሰፓኮ የውጭ ግንኙነት ጉዳይ ኮሚቴ ለአሻጋሪ ይግለጡ። እነዚህ ጋዜጠኞች የድርቁ ሁኔታ ለማወቅ እንደሚጥሩ፣ የተጎዱ አካባቢዎችን መጎብኘት እንደሚፈልጉ፣ ይህንን ከተከለከሉ ደግሞ ጉዳዩ መድበስበሹንና መሸፋፈኑን እንደሚጠረጥሩ አስረድቻለሁ። ጋዜጠኞቹ አይጋበዙ፣ ከተጋበዙ እኔ እንዳነጋግራቸውና የተጎዱ ቦታዎችንም እንዲጎበኙ ኃላፊነት ሊሰጠኝ እንደሚገባ ገልጫለሁ። እኔ ካነጋገርኳቸው ደግሞ ግንባር ቀደም የሚሆነው የአቤቱ በዓል ሳይሆን ረሃቡና በመንግስት ቅድሚያ አሰጣጥ ያስከተለው ውዝግብ መሆኑን ብገልጽላቸውም ሐሳቤን በመናቅ ጋዜጠኞቹን ጋበዙ። እኔም ጨርሶ እንዳልቀርብና ጋዜጣዊ መግለጫም እንዳልሰጥ ማስጠንቀቂያ ተሰጠኝ። የተጋበዙት ከአቤቱ በዓል ውጪ በምንም ላይ እንዳይጽፉ
ሆኖ ነው። ኋላ ግን እኔ ፈራውት ደረሰም። አመራሩ ሊያነሳው ባይፈልግም ጋዜጠኞች ማወቅ የሚፈልጉት ስለ ረሃቡ ሆነ። የማስታወቂያ ሚኒስትሩ ፈለቀ ገድለ ጊዮርጊስ ለጋዜጠኞች ግብዣ አድርጎም ፍላጎታቸውንና ምኞታቸውን ከበዓሉ ይልቅ ወደ ረሃቡ ያዘነበለ መሆኑን ሲረዳም እርሱ ባዘጋጀው ግብዣ ላይ በመሸሽ ራሱን አገለለ። በርካታ ጋዜጠኞች ቀጠሮ ፍለጋ ወደ ቢሮ የጎረፉ። እኔ በጋብዛቸው ኑሮ በግልጽ እንነጋገር ነበር፣ ግን በዓሉን ለማደናቀፍ የፈለኩ ያስመስልብኛል። በስውር የኔን ሁኔታ በሚዛናቸው ይለካሉ ብዬ ከማምናቸው ጋር ውይይት አድርገናል። ከነዚህም አንዱ የዋሽንግተን ፖስቱ ዴቪድ ኦታዌ ነበር። አሰቃቂው የአፍሪካ ረሃብ የ200,000 ሰዎችን ህይወት ካጠፋ ከ10 ዓመታት በኋላም የእርዳታ ማስተባበሪያ ሰዎች በ10,000 የሚቆጠሩ ሰዎች እንደሚሞቱ በመገመታቸው ኢትዮጵያ እንደገና በተመሳሳይ ሁኔታ ውስጥ መውደቋ ይታያል። የኢትዮጵያ መሪ መንግስቱ ኃይለማርያም በበዓሉ ላይ ባደረገው ንግግር ስለ ሁኔታው ምንም መግለጫ አላቀረበም። በሰሜንና በደቡብ የተጠየቀውን ጉብኝትም አልፈቀደም። በዓሉ በአውሮፓ ስማጸናቸው ለነበሩትና ለዓለም ዜና ማሰራጫዎች ጉዳዩን ይፋ ለማድረግ የነበረውን አቋም አስተካክሎም ዓለም አቀፍ እርዳታ ቢጠይቅ ኑሮ የራሱን ቅርጽ በመለወጥ ባለም ይደነቅ ነበር። መንግስቱ ኃይለማርያም ግን ለዚህ አንጀት የለውም። በእርሱ ግምት ስለነዚህ ማንሳት አሳፋሪ ነው። ስለሆነ መንግስቱ ጋዜጠኞችን ለማነጋገር ፕሮግራም ከተያዘ በኋላም ለተከናወነው በዓልና አከባበር አድናቆት እንደሌላቸው ፍላጎታቸው ሁሉ የድርቁን ሁኔታ ማየትና መረዳት መሆኑን ሲገነዘብ የጋዜጣዊ መግለጫ ፕሮግራሙን ሰረዘው በማለት በፖስት ላይ ጽፎታል። የተወደዳችሁ የኢትዮ ፎረም ቤተሰቦች ሁለቱን ጉባኤዎች በተመለከተ ያዘጋጀነው ሄኖ አበቃን። ቸር ያሰማን።